ለስራ ሄዳ እንዲሆን አመጣች ለስራ ሄዳ ቃለ ተሸክማ አመጣች የዛሬ ተሰቃያለች ብዙ ከራሴ ቤተሰብ አንፃር ማለት ነው መጠራይ ራሱ የመንታዎች እናት ነው የመንታዎች እናት እንዴነሽ ደናነሽ አይዞሽ በርቺ ያልፋል እኮ እንዲ ምናምን በቃ ይሉኛል ስራም የተገኘውን ስራ ይፈልጉልኛል ልብስ አጠባ ይዛ አጥባለሁ እዚህ አጥባለሁ እዚህ አጸዳለሁ እንዴት ነው አገር የሚገባው ነው ያሰብኩት አሳቤ በቃ እንዴት ሆኜ ነው ምንስ ሌላቸው ነው ገብቼ ምንስ ሊሆን ነው አሁን ለምሳሌ እንዲ ሆኜ ነው ብላቸው ለአምኑ ይችላል ቤተሰብ አብዛኛው አሁን የፈለጋ በመጣው ለምን አገሬ ገብቼ አገሬ ብቻ ሳይገሉኝ ምንም ሳልን አገሬ ብቻ ልግባ ብዬ ነው ያሰንኩት ውሳኔ የኔ ውሳኔ ምንም አላደርግም ራሴ ምንም አላደርግም በሰላም ብቻ ወደ አገሬ የህብረተሰቡ የትምህርት ጓደኞቻቸው የአካባቢ ሰዎች እናንተ እኮ እንተናችሁ ፈረንጅ ናችሁ አበሻ ናችሁ አበሻ አይደላችሁም እንዲኮ ናችሁ አባታችሁ የት ነው እንዴ ነው ምናምን ነገር ሲላቸው የዛሬዋ እንግዳችን ታሪክ በእጅጉ የሚደንቅ ነው ከ10 ዓመታት በፊት ገና በለጋ ዕድሜዋ በህገወጥ መንገድ ወደ አረብ ሀገር ታመራለች በዚያውም የተወሰኑ ዓመታትን እየሰራች ትቆያለች ሆኖም ግን በአንዲት በተረገመች ዕለት አሰሪዋ በሌለችበት በአሰሪዋ ልጅ ትደፈራለች መንታ ልጆችንም ታረግዛለች የዚች ምስኪን እናት የህይወቱ ጣውረድ ከዚህ ይጀምራል በርግዝናዋ ጥቂት ወራት ውስጥ ወደ መጣሽበት ተብላ ወደ ሀገሯ ተባረረች በብዙ ፈተና ውስጥ ሆናም ወለደች የመንትዮቹ እናት አሁን ግልስ ልጆቿን በአንዲት ጠባብ ክፍል እየኖረች ተመላላሽ እየሰራች እያሳደገች ነው እነሆ የታሪኩን ሙሉ ክፍል እንድትከታተሉ ጋበዝን ቻናላችንን ላይክ ሼር እንዲሁም ሰብስክራይብ እንድታደርጉ በዚህም እንድታግዙን ጠይቀናል መልካም ቆይታ እንኳን ደህና ቆይ አይዞሽ እንኳን ደህና ቆያችሁ እንዴት ነው ህይወት ምንም አይልም ያው ይዚዋለሁ ስንት አመት ሆነሽ ከመጣሻው 10 አመት ከ6 ወር ይሞላኛል ልጆች 10 አመታቸው ነው ቋጉኝ 4 ላይ 10 አመት ናቸው ከዛ በኋላ ግን ተመለሰሻለሽ ማለት ወደዚህ ከመጣሽ በኋላ ወይ ልጆች እንዴት አርጌ መሄድ ይችላል ልጆች ብቻቸው ናቸውና እንዴት አርጌ መሄድ ይችላል ብለና ናልቻልሽም እንጫወታለን እንግዲህ ገጠመሽ ፈተና በዛም የነበረው ሁኔታ ምን እንደሚመስል ከልጆች ጋር ተያያዙ የመንታ ልጆች እናት ነሽ በዚህ አካባቢ ታዋቂ ነሽ አሉ ታዋቂ ነኝ በሁሉም በልጆቼ ያቁኛል በልጆቼ ታወቃለሁ ብዙ ጊዜ ያው ብዙ ገጠመኝ ስላለኝ ብዙ በቃ በህይወት ማለት ከባድ ነው ከልጆቼ በኋላም ብቻ ሳይሆን ልጆቼ ከተወለዱም በኋላ ሳይሆን ከልጆቼ በፊትም ብዙ ህይወት ታሪክ አለኝ እኔ ማለት ነው ያው ከቤተሰብ ጋር ለመኖር ብዙ ፈተናዎች አሉ ያ ፈተና ደግሞ ሰው ሀገርም ስደት አንደኛ ነገር ምንድነው ተሰርጄ ልጆችን ስላመጣው ብቻ እግዚአብሔር ይመስገን ልጆቼ ስላመጡ ብቻ ሳይሆን ያጋጠሙኝ ነገሮችን ብቻ ሳይሆን ምንድነው ማለት ከዛ በፊት የነበሩትን ለምንድነው ገጠመኝ ስልክ አሁን እኔ ከዛ በፊት የነበሩ ለምንድነው ህይወቴ እንዲው በቃ ሁሌ መሰናክል ማያጣ ፈተና ያበዛብኝ የሚለው ነገር ብዙ ጊዜ በቃ ቁጭ ብዬ አስባለሁ ልጆቼ ከመጡ በኋላ ደግሞ ልጆችን ካመጣቸው ብዙ ፈተናዎችን ስቃዮችን ደርሶብኝ በመጣም ግን በልጆቼ ያንን ነገር አሁን ያደስ እንኳን ልጆቼ መጡ እዛ ህይወቴ ቢያልፍ ኖሮ ቢሞት ኖሮ ሁሉም ነገር ቀሪ ነበር የሚለው ነገር የነበረብኝ ስቃይና ፈተናዎችን ሳስባቸው በቃ በሰላም እንኳን እነዚህ ፍሬ እግዚአብሔር የሰጣኝን ፍሬዎችን ተሸክሜ ወደ ሀገሬ በሰላም ገባውላለሁ ስደት ማለት በጣም በተለይ ስደት አለ ቦታ አለ ስደት ግን ቢሆንም ደግሞ ያ ስደት ደግሞ እንዴት መሰለ ህገወጥ ስደት በህገወጥ መንገድ ነው እንዴት እንደሄድሽ ከሱን ጀምርና በመልኩ እንደሄድሽ ያኔ ስንት አመትሽ ነበር ስትሄጂ ወደ አረብ ሀገር ነበር ሄድሽው ቤይሩት ነው የሄድኩኝ የሄድኩትም የ7ኛ ክፍል ተማሪ ሆኜ ነው ወደ 8 አልፌ ነው ቤተሰብ አልነበረም ያው ያሳደጉኝ ቤተሰብ ሌላ ነው ሌሎች ናቸው ያሳደጉኝ አጋጣሚ በቃ ማለት እናቴና አባቴ ተለያይቶ ነው በልጅነቴ ነው ተለያዩት
ከገጠር የመጣው ደግሞ እኔ በ7 አመቴ ነው የመጣው ወደ አዲስ አበባ መጣሽ? አዎ ወደ አዲስ አበባ የመጣሁት እዚሁ ኮተቤ አካባቢ ነበርኩ የመጣው። ከዛ በኋላ ነገር አልተስማማንም። ከዛ ቤት በግጭት ጠፋ ወጣው ማለት ነው። ከዛ እነዚህ ሰዎች ያሳደጉኝ ያጋጠሙኝ ከነሱ ጋር ለ9 አመታት እነሱ ጋር ኖርኩኝ። አስተምሮኛል ግን ያው እነሱ ማቂም ስላልነበራቸው ብዙም እኔ ስደትን እንትን አልኩኝ። አረብ ሀገር ሄጄ ራሴን አሻሽዬ እነሱንም ማሻሽላለሁ ብዬ ነበር የርኩት። ፈተና በዛ። ፈተና ለመሄድ ስታስቢ ካንቺ በፊት ወደዛ ሀገር ሄደው የተለወጡ ሰዎች አይተሽ ነው ወይስ ወደዚህ ሀገር ወደ አረብ ሀገር ብትሄጂ የሚሉ ሰዎች ስለገፋፉሽ ነው? አዎ ጓደኛ ነው ጓደኞች ገፋፉኝ። ለምን ሄደን አንለወጥም አንቀየርም የሚለው ነገር ነው እኔ የመጣልኝ። ሄጄ ቀየራለሁ ወይ ቤተሰቦቼን ያሳደጉኝ ቤተሰቦች ቀይራለሁ ብዬ ነው እንጂ ፈተናዎች ያጋጥሙኛል አይልም የሰው ልጅ። ወደዛ ከሄድሽ በኋላ ያው ወደ ታሪኩን መጣልን ስለገጠመሽ ፈተና ምን አይነት ሰዎች ገጠሙሽ? እዛ ከሄድሽ በኋላ ምን አይነት ፈተናዎችን ተጋፈጥሽ? ወደ አረብ ሀገር ከረገጥሽ በኋላ አንደኛው ወጣት ነሽ፣ ልጅነትም አለ። አዎ ልጅነት አለ። አዎ መጀመሪያ ሲሄድ ሄጄ ያው የሄድኩት ህገወጥ ነው ብያለሁ። ለሳምንታት ሌላ ቦታ ነው የተቀመጥኩት ማለት ነው። ሌላ ቦታ ተቀመጥኩ። ቀጥታ የተባልኩበት ቤት አልገባንም። ከ5 ቀናት በኋላ ነው መጥቶ አረቦች መርጦኝ ነው የወሰዱኝና ህጋዊ ቢሆን ኑሮ እዛን ጊዜ ህጋዊ ብሄር ኑሮ እኔ እንደዚህ አልሆንም። እንዳሁኑ እድል ተፈጥሮ እንዳሁኑ በስርዓቱ በህግ ቢሆን ኑሮ እንደዚህ አልሆንም ነበር ማለት ነው። ሄጄም ያቺ ሴትዮ መረጠችኝ፣ ወሰደችኝ። ገባው ስራዬን ጀመርኩኝ። ያው ቋንቋ ችግርም ቢኖር ምንም ቢሆን ተግባባን ጀምሬያለሁ። በኋላ ላይ ግን ብዙ ፈተናዎች አሉ። ቤት ውስጥ በሰላም እየሰራው ያለው ያጋጥማል። ያው ብዙ ነገሮች ያጋጠሙ። እኔ ለመምጣትም እቅድ አልነበረኝም። ስራ ሰርቼ ደና ገንዘብዬ ራሴንም ለውጣለሁ መጥቼም የማታማራለሁ የምል እነሱንም ቀይሬ የምል ሀሳብ ነበረኝ። ግን ያ ሀሳብ ግን ሀሎና አፍራሾና ብዙ ነገሮች ያጋጠሙ። ምስቅልቅል ይወጣ በቃ ብዙ ነገሮች በቃ ፈተና አለ። ፈተና እስኪ እንዴት ያ የመደፈር አደጋ እንዴት ሊደርስብሽ ቻለ? ሂደቱስ ምን ነበር የሚመስለው? ወይስ ለምሳሌ ከልጁ ጋር የመግባባት ነገር ነበር? ያው የአሰሪ ልጅ ነው ስላልሽ የመድፈር አደጋውን ያደረሰብኝ ወይ ሙከራውን ያደረገብኝ፣ ከዛ ሂደቱ ምን ይመስል ነበር? እስኪ እሱን ንገሪኝ። ሂደቱ በመግባባት አይደለም፣ ተግባብተን አይደለም፣ መግባባት የለም። ያው በግፊት ነው በቃ ተገፋፍቶ ነው እንጂ እኔ ወይ ወርጄ ወይ ደግሞ ፈልጌ አይደለም ስራ ነው ሊሰራ ነው የርኩኝ። ግን በግዴታ በመሆኑ እኔ አለ ግን በቃ ያው አለ በምክር ይሁን በምን ይሁን መልካም ሰዎች ነበሩ። ክፉ አይደሉም። እሷም ክፉ አልነበረችም እናትዬ፣ እሱም ልጁም ክፉ አልነበረም። ግን በምን ምክንያት ተነሳስቶ እንደዛ እንዳደረገኝ አላቅም። ያው ምን ነበር ሂደቱ? ምን ይመስል ነበር? እስኪ እሱን ንገሪኝ። በምን አይነት መልኩ ነው ያን አደጋ ያደረሰብሽ? ያን አደጋ በድንገት ነው በቃ በተመኛውበት ገብቶ ነው በግዴታ እንትን ያለኝ በቃ። ያን ነገር ደግሞ ለማን ብለህ ምን ብለህ ትናገራለህ? ምን ብለህ ማንስ ሊደርስ ሰው ሀገር ላይ እኮ ከባድ ነው። ከዛ በፊት ምልክት አላየሽም? ያው የመነጋገር ከሱ ጋር ምንም አይነት ምልክት አላየሽበትም? ምንም አልነበረም። አላሰብኩም። እንደዚህ አይነት ነገርም አልመጣልኝም በህይወቴ ማለት ነው። አልነበረም። ከዛ በኋላ እንግዲህ እርግዝና ተፈጠረ። አዎ ተፈጠረ። እርግዝና ተፈጠረ። እናትዬ አስመረመረችኝ። ከፍተኛ የሆነ መጀመሪያ ጊዜ ደብቄ ነበር። አይ አጋጣሚ ስላልነበሩ እናትዬም ቤት አልነበረችም። እንደዚህ በሚያደርግበት ሰዓት ቤተሰብ ቢኖር አያደርግም። አንቺ እና እሱ ብቻችሁን በሆናችሁበት ወቅት ነው? ቤተሰብ ቢኖር ስለማያደርግ እሱ ስላልነበሩም እነሱ የተወሰነ ጊዜ ድብቅ ነበር። ከዛ እያመመኝ መጣ። በጣም ህመም ነበረኝ። ራስ ምታት፣ የተለያዩ ነገሮች ህመም ነበረኝና በዛን ጊዜ ሌላ ህመም መስላት ነው እሷ
ሐኪም ቤት ወሰደችኝ ማለት ነው። እና ያው የመማታታት የመጫጫር ምናምን ብዙ ነገሮች ነበሩና እሷ ነግታለች። ታግላችኋል? አዎ ያ ነገር ስለነበረ እሷ ነግቷል እነሱ ማለት ነው። ግን ጌታ አለ ከዛ ወሰደችኝ ሐኪም ቤት አስመረመረችኝ። ያው ፍጥር ነች አሉ። እስከ 6 ወር እዛው ነበርኩኝ። ከዛም በኋላ ግን ወደ መሄድ አለብሽ ወደ ሀገርሽ እልክልሻለሁ ደውልልሻለሁ ብዙ ነገር አደርግልሻለሁ ብላና ቃል ያስገባችኝ ማለት ነው። ግን መጥቼ ያ ነገር ቃል እንኳን ጭራሽ ስልካቸው የማይሰራ ምንም አድራሻ የለም ምንም ነገር የለም። እሷ እስክትልከኝ ነው ደባብቆ እስክትልከኝ ነው እስኪወጣ ነው ከነሱ ቤት ማለት ነው የሚፈልጉት። እና በአቅራቢያ ዛን ጊዜ ወይ የኢትዮጵያ ኤምባሲን ብታወቅ ምንም ቢባል በህጋዊም ቢሆን ብዙ ነገሮች ይፈጠሩ ነበር። ህገ ወጥ ከሆነ ለማን ታሳውቃለህ? እዛን ጊዜ ገቡ የኤጀንሲ ስልክ ነው ተብሎ የሄዳችሁበት ነው ተብሎ ነው የተሰጠን። ግን ስደወል አይሰራም። ራሳቸው ቀዶ ጣሉት። የሆነ ነገር ተከፍቻለሁ ደውሉልኝ ኤጀንሲ ጋር ሲባል አይሰራም ስልካቸው። እንደዚህ አርፈሽ ስሪ ያ ነገር ተሰምነት የለም ምንም ነገር ተሰምነት የለውም ማለት ነው። ከዛ በቃ ያንን ነገር ነው ገባ። እንደው ከዛ በኋላ ማርገዝሽን ስትሰሚ ወይም እንደ አይነት ነገር መፈጠሩን ስትሰሚ ምን ተሰማሽ? ህልሜ ሊጨናገፍ ነው ችግር ላይ ልወድቅ ነው የሚል ስጋት አላደረብሽም? አዎ አድሮብኛል እንጂ በጣም በቃ እንዴት ነው ሀገር የሚገባው ነው ያሰብኩት። ሀሳቤ በቃ እንዴት ሆኜ ነው ምንስ ሌላቸው ነው ገብቼ ምንስ ሊሆን ነው? አሁን ለምሳሌ እንዲሆኝ ነው ቢላቸው ለአምኑ ይችላል። ቤተሰብ አብዛኛው ለአምኑ የሚያምንም ምረዳ ቤተሰቦች አሉ ማይረዱም አሉ። ያ ነገር ማለት ነው። ከዛ አጋጣሚ ያሳደጉኝ እናት ነበሩና ደውዬ በአጋጣሚ አስደውኝ ብያት ደወለችልኝ እሷ ማለት ነው። እንደዚህ ነው ሊመጣ ነው የሆነ ነገር አጋጥሞኝ ሊመጣ ነው አልቀጥልም አልኳት። እንዴ ቀጥላለሁ ብልሽ ነበር በምን ምክንያት ነው የምትመጪ? በቃ ሊመጣ ነው አልኳት። በቃ ትሄጃለሽ አሳፍርሻለሁ ትነሻለሽ ስላለች ምን ሆነሽ ነው ምናምን የፈለጋ ይሁን በቃ የፈለጋ ይሁን የሆንሽ ይሁን በህይወትሽ ብቻ ነው ያለችኝ እሷ ማለት ነው። በህይወትሽ ብቻ ድረሽ ነይ። አጋጣሚ ስመጣ ግን ህይወት በጣም አለ አይደል? ቤተሰብም የሆነ ነገር ማይረዳህ ነገር አለ። አንደኛ ነገር ቤተሰብ ግዴታ የራስን ልጅ ምክንያት ስላልወለዱኝ አይደለም ከወለዱኝ በላይ ነው ያሳደጉኝ። ግን ያ ነገር ሊያምኑ አልቻሉም። በቃ ፍላጎት አለ አይደል? እንዲህ ዝም ብላ ነገር ነው ብሎ የወሰዱት እነሱ ማለት ነው። ግን ላስረዳቸው ቀስ እያልኩም ሲሞክር እንደዚህ አይደለም እኔ ልጅ ያሰብኩሽ ሰው ሀገር ሄደሽ እንዲህ ልትሆኚ አይደለም የሄድሽው እንደማንኛውም ልትለውጭኝና ልትለወጭ ነው የሄድሽው ብሎ ተቀያየሩብኝ። ብዙ ነገሮች ብቻ ነበር በቃ ጨለመብኝ። በቃ አለ አይደል በቃ ጨለመ። እንደው እዛን ጊዜ የሆነ በፈጠርና እነዚህ ልጆች የሆነ ነገር እንትን ብል ኑሮ እንትን ነበር። ግን ውስጤና ሳምኜ ያንን ነገር ለማድረግ ደግሞ በቃ እንትን አላልኩም። ገባ አይደል? ከባድ ነው። አሁን ጫናው ነበር የሴትዮዋ የልጁ እናት ጫና አለ። ጫና አለ ብዙ ነገሮች አሉ። ልጅነት አለ እንደው አስወርጂ ሲሉሽ ወይም እነዚህ ልጆች ማስወርድ አለብሽ ስትባይ እኔ አላስወርድም ብለሽ ውሳኔ ስትወስኚ ይሄ ሌላ ነው። አንቺ እድሜሽም ትንሽ ነው በዚያው ወቅት። እንዴት ይሄንን ልትቋቋሚው ይቻላል? በቃ እኔ እግዚአብሔር ሰጥቷልና እግዚአብሔር ባልፈልግም እግዚአብሔር ፈጥሯቸዋልና ብዙ ሰዎች እርግጥ የኢትዮጵያ ልጆችም ብዙ ሰዎች እንደዚህ በቃ እንዴት አርግደሽ ሀገርሽ ትገባለሽ እንዴት ትሆኛለሽ እንዲሆንሽ እንዲመስልሽ ብዙ ነገሮች ስሉኝ በቃ ሀሳቤ ልቀይር ነበር። የት እጄስ በምንስ አርጌ አጠፋለሁ አገሩን ብዙ ነገሮችን አላቅም። ማጥፋት ደግሞ ቁጭ ብዬ ሳስበው ደግሞ ለምን ብዬ አጠፋለሁ? አላጠፋም። በቃ ህይወቴ አንዴ ተበላሽቻለሁ አይደለ? በቃ ገንዘብ ምንም ባይኖረኝ ልጆቼ ገንዘቤ ናቸው። የፈለጋ ቢመጣ ማለት ልጆቼ ዛሬ የተጠራቀመ ብር ያለኝን ብር እዛም ጠፍቶም ሊሆን ይችላል ያ ነገር ስለማይኖረኝ እነዚህ ልጆች እንኳን ይክሱኛል ነገ ጧት። ከልጅነቴ ከቤተሰብ ጋር አደኩም። የቤተሰብ ፍቅር አለኝ፣ የእናት ጉጉት፣ የአባት ፍቅር፣ ብዙ ነገሮችን ቤተሰቦችን ስናፍቅ ነው ብዙ ጊዜ የኖርኩት። ግን ቤተሰቦችን ላገኛቸው አልቻልኩም። አሉ ገጠራማ ነው ገጠር ውስጥ ነው የምኖረው። ግን በተለያዩ ሁኔታ ቤተሰብ እናት አባትን ልጅ እየናፈቀው ማየት እየፈለገ ነው። ቤተሰቦቼ ለብዙ ጊዜ አላይም ነበር።
ግን ያ ነገር ስለሆነ የፈለጋ መጣ ለምን አገሬ ገብቼ አገሬ ብቻ ሳይገሉኝ ምንም ሳልን አገሬ ብቻ ልግባ ብዬ ነው የወሰንኩት። ውሳኔ የኔ ውሳኔ ምንም አላደርግም፣ ራሴ ምንም አላደርግም፣ በሰላም ብቻ ወደ አገሬ ልግባ። በቃ መግባት አለብኝ፣ አገሬ ነው፣ አገሬ ገብቼ ለምን አልሞትም፣ ምንም አላደርግም በውስጤ ልጆችን ብዬ ቁራጥነት ነው ወሰርኩ። መጥቼም ያው ስንት ወራቸው ነበር ስትመጪ ልጆች? 6 ወር ከ3 ቀን 6 ወር ከ3 ቀን ሲሆን ሕክምና ተወስደኝ ነበር። ክትትል ነበረ። አዎ ምንም ውስጥ ሰላም ባይሆንም ሰውም ሲመጣ እየተደበኩ ምን እያልኩም እየተነጫነጩብኝ ብዙ ነገሮች ይሰራ ነበር። እንደዛም እየተደበኩ ይሰራ ነበር። 6 ወር ከ3 ቀን ሲሞላ ወደ ሀገርሽ መግባት አለብሽ አለች። ጠየቀችው ሴትዮዋ ልጇን? ከቤት ለጊዜ እንትን ብሎ ነበር፣ ወጥቶ ነበር። ፈርቶ በፍራቻ ወጥቶ ነበር። ከዛ ተደወለ፣ ጠየቀችው። በቃ ተሳስቼ ነው ሶሪ አደረኩት፣ ምንም ማድረግ አልችልም፣ ተሳሳትኩኝ ብሎ ምላሽ መለሰ እሱ ማለት ነው። ከዛ እሷ ውስጣ በቃ አለ አይደለ ወደ ራሷ ድብልቅ አርጋ መውሰድ አልፈለገችም። ጭራሹም በራሷ አላሳመነችም ማለት ነው። ምንድነው የፈለገችው እሷ? ቀጥታ ወደ ሀገሬ መላክ። ወደ ሀገርሽ ግቢ ማለት ነው እሱ ለኔ ትልቅ ብትጎዳኝስ የሆነ ነገር ብደረግ እኔ ክፉ ናቸው አይደለም፣ እኔ አረቦች ክፉ ናቸው ሳይሆን በቃ ያ ነገር እኔ አገሬ ላይ ቢሆን ኖሮ አለ በአገርም ደረጃ ስህተት አለ፣ ወጣት ነው ብዙ ነገሮች አሉ። ግን አገሬ ላይ ቢሆን ኖሮ እወጣለሁ፣ ወደ ህግ ሄዳለሁ፣ ራሴን እንትን እላለሁ ብዙ ነገሮች። ግን በሰው ሀገር ግን እንኳን ወጥተ የሆነ ነገር ልትናገር በረንዳ ላይ ወጥተ ወደ ታች ለማየት ፍቃደኛ ማንንም አይሆንም። 3 አመታትን አንድ ቤት ስኖር ወጣ ብዬ ማላይበት ጊዜ ነበረኝ። እንደዚህ ተሻግሬክ በፎቅ አተኝ ነፃነት ይሄን አክል ነው ሀገር። እኔ ሀገሬ ለኔ ነፃነቴ ነች። ሀገሬ ለኔ ሁሉ ነገሬ ነች። ያ ሀገሬ ላይ ቢሆን ኑሮ ዛሬ ላለው በሀገሬ ላይ ቢሆን ኑሮ ይሄ ነገር ላጋጥመኝ ይችላል። ተሰምነት ኖረኝ ነበር፣ እንዲም ጠፍቶ አይቀሩም ነበር። በህግም በምንም ልጠይቅ ይችል ነበር። ብዙ ነገሮችን አስባለሁ። ግን ልጆችን ደግሞ ዛሬ አድገው ልጆችን ሳያቸው ደግሞ በጣም በቃ ያን ነገር ማስታወስ አልፈልግም። ያ ድብድቡ የደረሰልኝ አደጋ ሁሉ ነገሮች ተጽዕኖዎች ከቤተሰቦች እንትን ማለቴ ብዙ ነገሮች ዛሬ እየተሰሙኝ አይደለም። ምክንያቱም ልጆቼ ያደጉ ሲመጡ ሳያቸው በጣም ውስጤ ደስተኛ ይሆናል ማለት ነው። ገንዘብም ጤናም ተገናኝታችሁ አታውቁም? ማውርተሻው አታውቂም? እሱን በርግዝና አላወራሁም። ተገናኝተንም አናውቅም። ለመጨረሻም ለመጀመሪያ ጊዜ እኔ ተገናኛችሁት? አዎ ተገናኝተን አናውቅም። ከዛ ግዝሻለሁ ረዳሻለሁ አለ። ነገሩ ከታወቀ በኋላ እርግዝናሽ በህክምና ልጅ እሱ አላለም። እሷ ነች ቤተሰብ ነው ያለ እሷ ነች። ግን ምክንያቱም የሆነ አለ አይደለ የኢትዮጵያ ልጆችም ከኔ በላይ ነበሩ፣ ፎቅ ላይ ነበሩ። እነሱም የሆነ እንትን አሳውቀን ምክንያቱም እንትን ለማለት የሚፈልጉ ነበር፣ ለመክሰስም እንደዚህ ምናምን ፎቅ ላይ ሆኜ ነግሬያታለሁ። እንዲህ ሆኜ ብዬ ያወራሁት ነበር። አንድ አበሻ ነበረችና እሷ ምንድነው እንዴ ወርጄ ለኢትዮጵያ ኤምባሲ እናገራለሁ ከስሽ ምናምን ነገር ብላ ነበረ። ከዛ ያ ነገር እንትን እንዳላደርግ ከቤትም እንደዚህ ወደ ውጭ ወጥቼ በቃ ዝግግት ነው ያረጋችብኝ። ሆነ ክፍተት አግኝቼ ወይ ወደ ኤምባሲ እንትን እንዳይሉ እንዳያቁብኝ ያን ነገር ፍፍን ነው ያረጋችሁ። ቶሎ በላይ እንትን ያማረግ ባህሪ ያለ አይደለም ያ አይደለም ዘራቸው ነው ልጆች። እነዚህ ልጆች እኮ ነገ ጧት ያንን በጣም ማሰብ አልነበረባቸው። ሞኝነቷ ነው፣ እሱም ደግሞ ሞኝነቱ ነው። ተፈለገም አልተገኘም ብደበቅም ምንም ቢሆን በየቱም ኖራ አልኖራ ልጆቼ ለኔ አፍቴ ናቸው። መሳይ ልጆቹ ናቸው። ልጆቹ አብዛኛው አንዱ ልጅ እሱን ነው የሚመስለው። ሁሉ ነገር ባህሪ ሁሉ ነገር የራሳቸው እኔ እንጃ ልጆቻቸውን ይጣላሉ ብዬ አስቤ አላቅም ነበር። ሳስበው አሁን በጣም ጭካኔ ያላቸው ለምን በልጆቻቸው ላይ እንደጨከኑ አላቅም። አይጨክኑ ይባላል ግን ብዙ ጊዜ ለምን እንደሆነ አላወኩትም እኔ ለራሴ ማለት ይገርመኛል። ሳስበው እንዴት ነው ይሄ ነገር የሚሆነው ለምን የሚለው ነገር ብዙ ጊዜ ይገርመኛል ቁጭ ብዬ። አንደኛ ነገር ደግሞ ልጆቼ
ዛሬ ጥያቄ እያደጉ ሲመጡ ይጠይቃሉ። እኛ የህብረተሰቡ የትምህርት ጓደኞቻቸው የአካባቢ ሰዎች እናንተ እኮ እንትን ናችሁ፣ ፈረንጅ ናችሁ፣ አበሻ ናችሁ፣ አበሻ አይደላችሁም፣ እንዲህ እኮ ናችሁ፣ አባታችሁ የት ነው እንዲህ ነው ምናምን ነገር ሲሏቸው እኛ አይፈልጉም። እኔን ማስከፋት አይፈልጉም ልጆች፣ እኔን ማስከፋት አይፈልጉም። ምክንያቱም ብዙ ጊዜ እኔም አብዛኛ ጊዜ ቢብስብኝ ነው እንጂ ተከፍቼ ልጆች ፊት ለፊት ብዙ ጊዜ እንትን አይደለም። ስለሱም አላነሳም፣ ስለምንም አላነሳም። እነሱ ግን ካሁኑ ጥያቄ አለ አይደል? የጥያቄ ነገር አስተሳሰባቸው ውስጣቸው እኛ ቢኖርንስ የሚሉ ነገር ብናገኙስ አለ አይደል? ውስጣቸው አዎ ህብረተሰቡ ከምናገረው አንፃር ከመልካቸው አንፃር አለ አይደል? ወደ እነሱም ስለሆኑ አሁን ሙሉ ለሙሉ ነጭ ናቸው እነሱ። አዎ ያ ምንም ያበሻ መሆናቸው ያውቃል። አረብ መሆናቸው ይታወቃሉ። በቃ መልካቸው ያ ፎቶ ላይ እንትን አለ ይታወቃሉ። እና ህብረተሰቡ ከመጣሽ በኋላ እንግዲህ እርጉዝ ሆነሽ የ6 ወር ከ3 ቀን ሆነሽ መጣሽ። እዚህ እንግዲህ ስትሆኚ ደግሞ ብዙ ነገር ያስፈልጋል። እንደ እርጉዝ ሕክምና ክትትል ያስፈልጋል። ከዛ ለመውለድም ስትዘጋጅ እንግዲህ ብዙ ነገር አለ። መጀመሪያ እንደመጣው ያው ፊት ቢነሱኝም ያሳደጉን ቤተሰብ ፋዘራውን በህይወትም ባይኖር ተቀብሎኛል። ውስጣቸው እንትን ባይሆንም እስክትገላገል ምናምን ነገር የሚለው ነገር አይደለ። ከተገላገለች በኋላ ራሷን እንደፈለገች ትሁን የሚል ነገር ሀሳብ ነበራቸውና እስከዛ ድረስ ምኒልክ ነበረ የካቲት ነበረ ክትትሌን ልክ በመጣው በ5 ቀን ነው ክትትሌን የጀመርኩት። ሄርን ልጅ አለች ቤት ውስጥ ከሷ ጋር ሄርን ክትትሌን ከዛ እንትን መልካምነታ መልካም ነው ሴት የነበርኩባቸው እኔ ልጅ ያሳደጉኝም የነበርኩባቸው ምንድነው የሐኪም ማስረጃ ክትትል ያደረኩበትን አውጥታ ሰጠኛለች። ከዛ ስትመጪ ሰጠኛለች። ወረቀቱን ይዤ ነው የመጣሁት። እዚህ አስገባውኝ ክትትሌን ጀመርኩኝ። ያው ደስተኛ ሆነ አይደለም እየተከፋው ነው ቤት ውስጥ የነበርኩት። ምክንያቱም እንደዚህ በመሆኔ አላማዬ ብዙ ነበርና ያ አላማዬ ሁሉ ቀርቶ እንደዚህ ወደ ኋላ ተመልሼ ዝቅ ብዬ ብዙ ነገር ሲሆን ራሴን በግድ ነው በቃ ይሁን እግዚአብሔር ስጦታ ነው ሰጥቶኛል። ተጎድቼበታለሁ፣ ሰው ሀገር ስቃይቼበታለሁ። ቢሞትም ያው ሞት ነበር ፈጣሪ ሲያድነኝ እንጂ ሞት ነበር። እዛን ጊዜ ስትደበደብ ስትመታ መሞት አለ። ያ ግን ምንድነው ፈጣሪ ሲያድነኝ ከዛ ሁሉ አልፌ ደግሞ ተሸክሜ ወደ ሀገሬ ከገባው በኋላ ይሄን ነገር ደግሞ ሲያጋጥመኝ ምን ሰው ሀገር ላይ ያጋጥመኛል። እኔ ዛሬ እስከ መወልድ ድረስ ልቀመጥ ከሆነ ቤተ ክርስቲያን በየሃይማኖት እንትን ተቀምጬ ይረዱኛል። የኢትዮጵያ ሕዝብ መረዳዳትን ይወዳል እና እንኳን አራስ ሆነክ አይቶክ እንዲ ልጅ ተሸክሜ አይቶክ እንዲሁም ቁጭ ብለን ተሰጥተል የኢትዮጵያ ሕዝብ የመረዳዳት ባህሪ ያለው በጣም ተጠግቶ ነው የሚጠይቁኝ። ስትመጪ ታስረሽ ነው የመጣሽው? 3 ወር ታስሬ ነው የመጣው። 3 ወር ታስሬ ነው ምክንያቱም ቀኑ አልደረሰም ቪዛ እንትን ብላ ስለነበረ ቀኑ አልደረሰም ስላለች እስር ቤት ገብቼ ነው የመጣሁት። ከእስር ቤት ግን አወጣሽ ራሱ አወጣ የላከች። ቆየሽ እስር ቤት ወይስ 3 ወር? 3 ወር እስር ቤት ተቀምጫለሁ። ስለዚህ ካረግሽ በኋላ ቀጥታ መላክ ስላልቻለችው በምን ምክንያት እንደሆነ አላውቅም። ሶስቱ የእርግዝና ወራትን በእስር ቤት ነው ያሳለፍሽ? በእስር ቤት ውስጥ ነው ያሳለፍኩት። እስር ቤት ውስጥ ይከብድ ነበረ። ያው ለነፍሰ ጡሮች እንክብካቤ ያላቸው ግን እንተኛበትም ብዙ ነገሮች አለ ፈተና። በቃ እኔ ማልቀስ ነው 24 ሰዓት እስር ቤት ስቀመጥ አንድ ቀን በቃ ሳላለቅስ ያዋልኩበት የለምና አለቅስ ነበረ። በዛም ይሰማኛል ብዙ ነገሮች አሉ። ያችን 3 ወር ቃመይም ብዙ ነገሮችን እስክታስተካክልልኝ ነበር መሰለኝ። እዛም በኋላ ወጣሁ። እንግዲህ ከዛ በፊት 3 አመት ሰርቻለሁ ብለሽኛል። እዛው የችግር ከመፈጠሩ በፊት ከዛ ወደ እስር ቤት ገባሽ። ከወጣሽ በኋላ ወደ ሀገር ልትመጪ ስትይ እነዛ የሰራሽባቸው ጊዜያት ደሞዝ ተከፈለሽ ወይስ? ተከፍሎኛል። አዎ እስር ቤት ስገባ ነው ተሰጠኝ። ልክ ከዛ ቤት አጠቃላይ ሲወጣ ነው ሰጠኝ የወጣው ማለት ነው። ገንዘብ አልከለከለችኝ ግን
በቃ እንጂ የሰራውበትን ሰጥተኛለች። ከዛ እንግዲህ ወደ ሀገር ቤት መጣሽ። ያው ብዙ ነገር ይኖራል። ሰው እንደዚህ ነው እንደዚህ ያረገች ለስራ ሄዳ እንደዚህ ሆና መጣች የሚሉ ሀሜቶች ይኖራሉ። ስነ ልቦናሽን የሚጎዱ ብዙ እንግዲህ የቃላት ውጊያዎች ይኖራሉ። እነዛ ነገሮች እንዴት ተቋቋምሻቸው? እንዴት ተሳለፍሻቸው? ከማን ነው? ያው ከቤተሰብ እንደሚጀምር ምንም ጥርጥር የለውም። ከብዙ ነገር መረዳት ስለሚቻል አይ ቤተሰብ የኔ ቤተሰቦች በቤተሰብ አይደለም የተሰናናው እና የቻልኩትም የደረሰብኝንም የሆንኩትንም ነገሮች በኔ ቤተሰብ አይደለም የተሰናናውት። የኢትዮጵያ ሕዝብ መንገደኛ በቃ አይዞሽ ምል ይበዛል ብዙ ጊዜ ማለት ነው። አይዞሽ ምል የሚበዛል እንደዛው ደግሞ ብዙ ነገር መናገር ህብረተሰብ አለ። አስተሳሰባችን እንደመልካችን ስለሚለያይ እነዛ ሰዎችን እኔ ቂም አልይዝባቸውም። ብዙ ጊዜ ዛሬ ልጆቼ እንደዛ ያሉ ሰዎች ዛሬ ልጆቼ አድጎ ሲያዩ እንደዚህ ሲያዩ ባላልኩ ይቅርታ ያሉኝ ሰዎች አሉ። ምክንያቱም ለስራ ሄዳ እንዲሆን አመጣች፣ ለስራ ሄዳ ቃለ ተሸክማ አመጣች፣ ይኸው ዛሬ ተሰቃያለች ብዙ ከራሴ ቤተሰብ አንፃር ማለት ነው። እና እኔ የምፈራ ነገር የለም። ቢያዩኝም ዛሬ ብከፋቸውም ያውቃሉ ቤተሰቦቼ ለኔ ምን ያህል እንደሆነ ታውቃለህ። ፍቅር አጥቶ ሳይሆን ለምን አልተረዱኝም። ስላልተረዱኝ አብሬም ከነሱ ጋር አለማደግ ያለመኖሬ ሊሆን ይችላል። እኔም አለመቅረቤ ሊሆን ይችላል። ራቅ ብዬ መኖሬም ሊሆን ይችላል። አለማወቄ ቤተሰቦቼን መራቄም ሊሆን ይችላል። ያ ነገር ሊሆን ይችላል። ቤተሰቦችን ዛሬ ትንሽ ጭካኔ በኔ ላይ እንትን የፈጠረባቸው ማለት ነው። ስለዚህ እኔ ዛሬ ምንም ሰው ብል ብዙ ነገር ተበለ ብዙ ነገር ማለት እስከ መታመም ድረስ ማለት ነው። ሰው በመናገረው ነገሮች የሰው ልጅ አስተሳሰብ ያው አነጋገር እኔ ማለት የሰው ልጅ ከአንደበቱ የሚወጣ አንዳንዴ የምናገረው አስቦ ብናገር ጥሩ ነው። ለህሊና ለሞራል አክል ማለት ነው። ምክንያቱም ከኔ ጋር የተመታ የለም፣ ከኔ ጋር የተሰቃየ የለ። የተሰቃየውበት እኔ ነኝ፣ የማሳድገው እኔ ነኝ። ብዙ ነገሮች አሉ። የሚረዱኝ ደግሞ አይዞሽ የሚሉ አሉ። አብዛኛው የኮተቤ ህዝብ አሁን በምኖርበት ሰዓት መጠሪያ ራሱ የመንታዎች እናት ነው። የመንታዎች እናት እንዴት ነሽ? ደህና ነሽ? አይዞሽ በርቺ፣ ያልፋል እኮ እንዲህ ምናምን በቃ ይሉኛል። ስራም የተገኘውን ስራ ይፈልጉልኛል። ልብስ አጠባ እዛ አጥባለሁ፣ እዚህ አጥባለሁ፣ እዚህ አጸዳለሁ። ያ ነገሮች እስከ 4 ቤት አሁን ትንሽ አሞኝ ለ5 ወራት አሞኝ ነበረ። ቅርብ ጊዜ አሞኝ ነበረ። ታይፎድም ታይፈስም ደማነስም ብዙ ነገሮች ታምሜ ያ ነገር ራሱ ህብረተሰብ ሲያግዘኝ ነበር። ህብረተሰቦች ሲያግዙኝ በፊት የሚሰራበት ስራዎች ሁሉ ከሰርኩኝ። የማጥባቸው ሰው ልብሶች የማጸዳ ቢሮች አካባቢ እንደዚህ ስራዎችን ራሱ በህመሜ ምክንያት ከዛ ወጣሁ። ያለ ስራ ገግሜ ህብረተሰቡ አሁን እዚህ ግቢ ተከራይ አይባልም መልካም ሰዎች አሉ። መልካም ሰው አለና እዚህ ግቢ አሁን አብረን የምንኖረው አሁን ባለቤቱ እዚህ ያለችና ለሕክምና ለልጆቼ እሷ ከኔ ጋር ብዙ ነገር ተሰቃይታ ሳላመሰግንነት ሰው እኔ ያደረገልኝን ሁሌ እንኳን ገንዘብ አውጥቶ ያደረገልኝ ሰው ይቅርና በሞራና ይዞሽ ያለን ዛሬ ልጆቼ በመልካምነት ነገ ጧት እነሱን አክብሮ ደፋ ቀና ብሎ ኤከሌ እኮ እንዲያረጋ ልጆቼ መልካም ያረጉልኝን ሰዎች መልእክት እየሰጧቸው ነው ማለት ነው። መጥፎ ያረጉልኝን ሰዎች ደግሞ መጥፎ ናቸው ብዬ አልናገርም። በቃ ሰዎችን ማክበር አለባቸው። መልካሞች አሉ። እኔ ነገ ጧት ባኖር ያ ሰው ህብረተሰብ ያ ሰው አግዟቸው አሳድጓቸው እንዲህ ነው ብዬ ነገ ጧት ራሳቸውን ችሎ ልጆቼ ጥሩ አመለካከት ለዛ ለህብረተሰብ ለሰውም እንደዛው አድርጎ ብዙ ነገሮችን እንትን እንዲሉ ነው የሚፈልገው እና ዛሬ ወንድሜ ድረስ እዚህ ግቢ ነው እና ልጆቼን በቃ በትምህርት ቤትም ደረጃ እግዚአብሔር ይመስገን ትምህርት ቤት አሁን በትምህርት ቤት ደረጃ መንግስት እግዚአብሔር ይስጥልኝ እውነት አጋዥ ነው ለኔ መንግስታችን። መንግስት ቤት ነው የሚማረው? አዎ መንግስት ቤት ነው የሚማረው። ሪፎርም አለ፣ ሚሳላ መጋገብ ስርዓት ብዙ ነገሮችን ደብተር እስክሪፕቶ እግዚአብሔር ይመስገን እግዚአብሔር የተመሰገነ እግዚአብሔር ሳላመሰግና አላልፈምና ጥሩ 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 ስራ ተሰርቷል። በዚህ እንደዚህ ለንደኔ ያለ አጋዥ እንደ እናትም እንደ ወንድምም እንደ እህትም ሆኖ ያገዘኝ መንግስት ነው ለኔ ማለት ነው። ዛሬ ለኔ
እና በቃ አላሳብ በቃ ልጆቼ ምን ይበላሉ ምን ይጠጣሉ ሳል ምገባለ እዛ ዩኒፎርም በምን ይገዛሉ ሳላስብ ደፍተር በምን ይገዛሉ ስክሪፕቶ በምን ይገዛሉ ብዬ ዛሬ እኔ ያ ነገር ብገዛ ኑሮ ገዝቼ አላስተምራችሁም አልችልም። የቤት ኪራይ አለ ብዙ ነገሮች አሉ ባልችልም ግን አዝናለሁ ውስጤ ግን ልጆችን ሳላስተምራቸው አልቀርም ምንም ሆኜ አስተምራቸዋለሁ እንዲማሩልኝ የኔ ህይወት እንዳጋጥማቸው አልፈልግም። ልጆቼ ከማንንም በላይ ዛሬ ተምሮ ጥሩ ውጤት ታማ ናቸው ጎበዝ ተማሪዎች ናቸው። ልጅ አንደኛ አሁን 6ኛ ነው የወጣው አንደኛው እንደዛው ነው ጎበዝ ተማሪዎች ናቸው። እንደዚህ በሚሆንበት ሰዓት እኔ ደግሞ በተቻለኝ መጠን እንደ ልጆች ጥሩ መጫወቻ ኖሮቸው ጥሩ ህይወት ባይኖሩ እና አላፍነቴን የምወጣው ልጆችን በቃ እንትን አርጌ ነው ማኖራቸው ማለት ነው። እስኪ አራስ ቤት ቆይታሽ ምን ይመስል ነበር? እስኪ እሱ ነገር አራስ ቤት ወልጄን በስንተኛ ቀን መሰለህ ከዛ ቤት የወጣሁት አራሶኜ ነው በቃ ማለት 1 ወር ከምናምን ላይ ነው እዛ ቤት ቆይታ ያደረኩት። ክርስትና በክርስትና ወንዶች ናቸው ክርስትና አንስቼ እዛ ቤት ውስጥ ክርስትና በወጣ በ5ኛ ቀን ነው ከዛ ቤት በ45ኛ ቀን ማለት ውጪ ያለኝ ያወጣሁት። ውጪ ብለውሽ ነው ወይስ አንቺ ገፍተሽ ራስሽ ወጣሽ? አይ በቃ መውጣት አለብሽ ስለተባልኩ በቃ ፊት ነሱኝ በቃ አሁን ተገላግለሻል አንቺን አሳድገናል ልጆችሽን ማሳደግ አንችልም ነው ያ ነገር ነው። ያው የሰው ልጅ አስተሳሰብ ብዙ ነገሮች አሉ። ሰው ልጅ አንዳንዴ አስተሳሰብ መጥፎ ነውና እኔ የቤተሰቦችን እኔ የተወለድኩበት ቤተሰብ የደና ልጅ ቤተሰብ ነኝ። ገጠራማ አካባቢ ቤተሰቦች አላቸው ግን መራራቅና እናቴና አባቴ በልጅነቴ መለያታችን ነው የትዳር ፍቺ መፈታታት የትም ተበታትነን ማደጋችን ነው ከቤተሰቦቻችን ተለያይተን መኖራችን ነው ዛሬ እኔ ዝቅ ያረጋኝ። ቤተሰብ ጠንካራ ልጆቹ ላይ ቢሆን እንደማንኛውም ጠንካራ ሆነ እናቴ አባቴ ተስማምተው ቢኖሩና ቢያሳድጉኝ እንዳለው ነው። ምን ያ ፈተና ልጆችን ዛሬ እንዳጋጥማቸው ነው። በልጆቼ ላይ በትምህርታቸው ክትትል በብዙ ነገሮች ክትትል ማደርገው ምንድነው ምን ላይ ነው እኔ ማደርገው ያለሁት ያ ነገር ትላንት የነበርኩበት ፈተና ዛሬ ልጆቼ ላይ እንዳይደርስ ነው። ነገ ጧት በቃ ያ እንዲቀር ነው ምፈልገው ማለት ነው። እንዳይደገም ነው በእኔ ላይ እኔ የደረሰብኝ ፈተና ከዛንነት ከ7 አመት ጀምሮ ማንንም ያውቃል ቤተሰቦች ያውቃሉ። ከ7 አመት ከሰው ቤት ከዘመድ ቤት ወደ ዘመድ ቤት አዲስ አበባ መጥቼ ከሰው ቤት ስቃይ በቃ ህይወቴ በቃ ፈተና እንዳጋጠመኝ ነው ያደኩት። ያ ነገር ደግሞ ልጆቼ እንዲያጋጥማቸው እኔ ተፈትኛለሁ። ፈተና ብዙ ፈተና እንደተፈተንኩ ልጆቼ ደግሞ ፈተና የለባቸው። ጠንክሬ በርትቼ ሰው ሚለኝን ሰው ምናገረኝን መልካም ከተናገሩ በመልካምነት ደግ ከተናገርኩ ስቄ ማሳለፍ ነው ባሁን ሰዓት ማለት እቺ እኮ እንዲነች የአረብ ሀገር ሄዳ እንዲሆና ስራ ሰርታ ማግኘት ከቤተሰቦች ጨምሮ ሰው ገንዘብ ይዞ ይመጣል። አንቺ ገና ነው ይዘሽ የመጣሽው ነው የተባልኩ ብባል እኔ ዛሬ ምንም አይመስለኝም። ትላንት የዛሬ አመት ሚዲያ ላይ ሲወጣ ይከፋኝ ነበር እንደዛ በመባሌ ይከፋኝ ነበር። ዛሬ ግን ተለውጫለሁ። ያወኩ ልጆቼ ያደጉ መንግስትም ያገዘኝ በተለያዩ ነገሮች ያልኩ መጣው ከሰው ጋር እየተግባባው እኔ ዛሬ ሰው ምንም ብለኝ እግዚአብሔር አክብርልኝ። እኔ የኢትዮጵያ ህዝቦች አግዞኛል በተቻለ መጠን። ዛሬ የ10 ብር ትራንስፖርት መክፈል ማለት ትልቅ ነው ለኔ ማለት ነው። አይዞሽ የኔ ማር እዚህ ደርሰሻል አድገሻል ሰይ ድግ አርጉልሽ ዛሬም በርች ደርሶልሻል የሰው ሞራል በጣም ያደኩ እንደዛው ደግሞ የምናገሩ ሰዎች ደግሞ ይቅር በላቸው እየተውኩኝ በቃ እንትን እያልኩኝ ሞራን ያወኩኝ እድሜም እየጨመረ ሲሄድ ሁሉ ነገር ያስተምራል። ከዛ ምን ወሰንሽ? አሁን ውጭ ስትባይ እንግዲህ በ45 ቀን ያው ጨቅላ ህጻናት ይዘሽ ነው። ምን ወሰንሽ? ከዛ ቤት ስትወጪ ጭም ከባድ ይሆናል። ከዛ በኋላ መንታ ልጆችን ደግሞ ይዘው ሆኖ ይከብዳል። አጋጣሚ እዚህ ነው አሁን በግጭት ምክንያት ነው ባለፈው ሚዲያ ላይ እንትን ስለ በዛ ምክንያት ትንሽ ተጋጭተ ነው የወጣሁት። ከዛ እዚህ ነው የመጣሁት። ዘመድ ነው አጎቴ ነው እሱ ግቢ ነው የመጣሁት። እሱ አጋጣሚ እዛ ምታቀኝ አንድ እናት ነበሩ። እሷ ነች
አጎቴ እዚህ ጋር እዚህ አገናኝተኝ ወደዚህ ልታመጣኝ ቻለች እሷ ነች ማለት ነው። ተነጋግረን መጣን። ሲመጣ ወንድሜ ነበር የእናቴ ልጅ አብሮ ነበር። ወንድሜ ጋር ነው የመጣሁት። ሲመጣ አጋጣሚ እሱም ያው ራሱን ችሎ ወጥቷል። ያው በጥገኝነት ብዙ አኖሮኛል ብዙ ጊዜ እግዚአብሔር አክብርልኝ። ዛሬ ስለተጋጨው ስለተጣላው አይደለም መልካም ናቸው ለኔ ልጆችንም አሳድጎልኛል አግዞኛል። እንደማንኛውም የተወሰነም አይዞሽ ማለት ትልቅ ነው። አሳድጎኛል ረድቶኛል። አረዳችኝም አልልም አረዱኝም አልልም ማንም ሰው ነው ለኔ ብናገሩኝም ቢሳድቡኝም ምንም ብሉ አይሰማኝም። ዛሬ እኔ ምንም ነገር የተሰማኝ ነገር የለም። ግን በግጭት ምክንያት ያው ከዛም ፈልጊ ቤት ተከራይ ውጭ ተባልኩኝ። ተከራይቼ ወጣሁ። ተከራይቼ ወጣሁ። ስራ ለመስራት ስትፈልጊ እንግዲህ ልጆች ብዙ ነገር ያስፈልጋቸዋል ብዛታቸው። ስራ ለመስራት ስትንቀሳቀሽ ማን ነበር ልጆችን ቴከር የሚያርግልሽ የሚይዝልሽ ማን ነበር? ልጆች ትምህርት ቤት ማቆያ በህፃንነታቸው ልጅ ሆነው ያኔ መቼም ያው አስቀምጠሽ መሄድ አትችይም። እዛን ጊዜ እነሱ ያግዙኝ ነበር። አንድ አመት ከ9 ወር ነው ማቆየ ሴቶችና ህጻናት ጉዳይ ቀበሌ ወረዳ 10 ጽፎልኝ 1 አመት ከ9 ወር ነው ማቆየ የጀመሩት። እስከዛ ድረስ ግን እነሱ ጋር ነው የምኖረው። ሴቶችና ህጻናት ጉዳይ ያግዙኝ ነበር። ተወሰነ ብር ሰውም ያግዘኝ ነበር። እነሱም በእነሱ እርዳታ ነው የኖርኩት። በነበርኩባት ያጎቴ ዛሬም ነገም ቢሆን ማልደብቀው ነው። በእነሱ እርዳታ ነው የኖርኩት። እነሱ ያግዙኝ ነበር። እዛውን በቃ ልጆችን ማደጉ እንጂ ስራ መስራት ትችያለሽ፣ ትምህርት ቤትም አሁን ጀምሮልሻል፣ ማቆያ ስራ ስሪ፣ ራስሽን ቻይ፣ በቃ ተከራይተሽ ውጪ ተባልኩኝ። ተከራይቼ ወጣሁ። ከዛም በኋላ ማቆያ ሰላም 1 አመት ከ9 ወር ሲገቡ ማቆያ ሰላም ትምህርት ቤት ሲገቡ ታች ወደ ሲኤምሲ አካባቢ ነው። ጧቱ 2 ሰዓት አስገባቻለሁ። 10 ሰዓት ነው ማወጣቸው። ከዛ ሰዓት ሰሪያለሽ አንቺ። ከዛም በኋላ ወሰን አካባቢ ጽዳት ጀመርኩኝ። ከዛ ወደዛ አካባቢ 300 ብር ልብስ አጠባ ጀመርኩኝ። ከዛ በሳምንት 2 ጣፎ ምሽን አካባቢ ሄጄ ልብስ ማጠብ ጀመርኩ። ሰው በሰው በቃ በልጆቼ የሚያቁኝ ሰዎች ምንም ታያጅ እንኳን አላሉኝ፣ ምንም አላሉኝ። በልጆቼ የሚያቁኝ ልጆቼ ከኋላና ከፊት ነው ተሸክመው 2 አመታትን ለ2 አመታት እኔ ሲሄድ ከኋላና ከበድ ምለውን ከኋላ አነስ ምለውን ከፊት እያዘልኩኝ ነው ማንም ቢያቀኝ ማለት ነው እምሄደው። እነሱን አድርሼ ቶሎ ወደ ስራዬ እሰራለሁ። እግዚአብሔር ይመስገን አገኛለሁ። የቤት ኪራይ መክፈል ጀመርኩኝ። ግን ከበደኝ። መጥቼም እዚህ ዘመን ላይ ስለወደኩኝ ወጥቼ ቤት ተከራይቼ መኖር በቃ አለቀስኩ። እንዴት ለምዳለሁ፣ ምን ሆናለሁ፣ ምን ሆናለሁ፣ እንዴት የሚለውን ነገር በጣም ከበደኝ። በቃ ከዛ ሰው አይዞሽ በርቺ፣ አይዞሽ ሰው በሰው የሚገኛል፣ ልብስ አጠባ የሚገኛል፣ አጥባለሁ፣ እዛም ቆጣጥሩልኛል፣ ብዙ ነገሮችን ያግዙኛል። እነሱ ስባል የቤት ኪራይ መክፈል ጀመርኩ። እዚህ ግቢ ገባው። ሲገባ መልካም ናቸው። እግዚአብሔር ይስጠው። ልጁ መልካም ነው። ያው ኖራለሁ። አሁን ስንት አመት ሆናቸው ልጆች? ቋጉሜ 10 አመት ነው ያዘ። 10 አመታቸው። አሁን ትልቅ ልጆች ሆኑ። አዎ ታልቋል። አሁን ትልቅ ናቸው። 4ኛ ክፍል ተማሪ ናቸው። ምን ያስባሉ አሁን ስለ አባታቸው ስለ ቤተሰብ? ያው እንግዲህ የሚነገራቸው ነገር ይኖራል ከውጪ እናንተ ከአረብ ነው የተወለዳችሁ የሚላቸው ሊሆን ይችላል። አለ አንቺ ጋር መጥተው ጥያቄ መጠየቅ ይችላል። ምን ይሉሻል አንቺ? ይሉኛል እኛ የት ነው አባታችን እንዴ ይሉናል። የት ነው ምናምን ነገር ይሉኛል፣ ይጠይቁኛል። እሱ የለም በቃ እኔ እንዴ እዚህ ሀገር የለም ልናገኙ አንችልም። ወደፊት ካደጋችሁ 18 አመት ከሆናችሁ ትፈልጉታላችሁ። ሀገሩ ነው ያለ እሱ አሁን ልናገኝ አንችልም። በቃ ተጋጭተን በግጭት መጣው ወደፊት ታገኙታላችሁ። ምንም አትበሉ። እናታችሁም አባታችሁም እኔ ነኝ። እኔ አስተምራቸዋለሁ፣ አሳድጋቸዋለሁ። ለምን እንድትሉኛላችሁ ምናምን ነገር እንደ ከፋሽ በቃ አሳስብሽ ይሉኛል። ሀሳባቸውን ይቀይራሉ እንጂ ጥያቄ አለ። በቀን የሆነ አለ ሰው በመናገረው ጭንቅላታቸው ላይ እንትን አለ። ግን እኔ እንዳይሰማኝ በጣም አስተሳሰባቸው ሌላ ነው። እኔ እንደዚህ ስንጠይቃት እናታችን ይሰማታል ይከፋታል የሚለውን ነገር አስተሳሰብ ጀምሯል እንጂ በቃ የት ነው ብናገኘው የሚለውን ነገር አስተሳሰባቸው አለ። ያ ነገር ያስባሉ። ግን እኔ ተፈለገም ብዙ ነገርም ተባለ ካልፈለገ እኔ ልጆቼ ወደፊት ራሳቸውን ከቻሉ እንግዲህ ይፈልጉት። ሞከርሽ አንቺ ግን? አዎ አዲስ ሸገር ኢንፎ ላይ ወጥቻለሁ ከዛሬ አባታቸውን እንደመፈለግ ሞከርሽ? ፈልጓል እኮ እነሱ በሚዲያም ፈልጓል። ሰውም ልክ ያለው ፎቶአችንም እስከ መላክ ድረስ ምናምን ነገር ነበረ። ግን ያ ምላሽ የለም።
ምን ማድረግ ይቻላል? የሰው ልጅ መቼም ቆንስላ ሊጠይቅ አይችልም። በኤምባሲ በኩል ምናምን እንደዚህ አይነት መንገዶች የሉም። አላሳወኩም። ኤምባሲን አውቄም ልሄድ አብዛኛ የሰው ይወስዱብሻል ምናምን ይላሉ። በዛ የተነሳ ፈራውኝ እንጂ ኤምባሲ ላስመዝግባቸው ምናምን ነገር ብዬ እያሰብኩ ነበር። ግን ያውና ነገር ይወስዱብኛል የሚለውን ነገር ነበር ማስበው ውስጥ ያንን ነገር እጠራጠራለሁ። ልጆቼን አሳድጌ ዛሬ ብዙ ነገሮች የተጎዳውባቸው ሁሉ አላማ እየተበላሸበት ልጆቼ ናቸውና ዛሬ ምን አባቱ እኔ ራሴ በቃ ጥሪ ያሳድጋቸዋለሁ የሚለው ነው አሁን ተስፋ ያለኝ እንጂ በስ በኩል ተስፋ ቆርጫለሁ። እኔ ምን በቃ ይሄ ነው የሚለው ነገር የለም። ወደፊት እነሱ ራሳቸውን ከቻሉ ኤምባሲ እንትን ላስመዘግባቸው ይችላሉ። ወደፊት ፍለጋ ይፈልጉ ካገኙት በራሳቸው መንገድ ይፈልጉ። እስከዛ ድረስ ግን እኔ ምን አደርጋለሁ? ምን ማድረግ ይችላል? ምንም ማድረግ አልችልም። ያው እኔ ያለኝ ምንድነው እንደ እናትነትም እንደ አባትነትም አላፊነትን ተወጥቼ ባለኝ እንትን ተጣጥሬ ባለኝ አቅሜ ሰርቼ ተራሮጬ ትምህርታቸው ብቻ እንዲበረቱልኝ ነው የምፈልገው። ትምህርታቸው ጎበዝ እንዲሆኑልኝ። ጎበዝ ተማሪዎች ናቸው። እንደዛው ደግሞ አስቸጋሪዎች ልጆች አይደሉም፣ ያከብሩኛል። ብዙ ነገሮችም ጸባይ ያላቸው በሰጣቸው በልቶ ያለበስኳቸውን ለብሶ መኖሩ ልጆች ናቸው። እግዚአብሔር ይመስገን ደግሞ እንደዛ አይነት ጸባይ ሰጣቸው ልጆች እኔን ማገዛቸው በዚህ እድሜያቸው በጣም ደስተኛ ነኝ ነው እንጂ በቃ እኔ አንዳንዴ በቃ እንደው ልጆችን እንደው ሰው እንደዚህ ናቸው ብሎ ባይናገሯቸው ደስ ይለኛል። በቃ ምክንያቱም ባይባሉ ጥሩ ነው። ያው ሰው ፍላጎቱን የታይ አይን ያየውን እንትን ይላል ይናገራል። ግን ባይሏቸው ጥሩ ነው ብዬ አስባለሁ። ግን የመንታ እናት ሆነሽ ብቻሽን ስታሳድጊ ያው መኖሪያችን ያየው ነበር። ጠባብ ቤት ውስጥ ነው ያለሽው። ብዙ የምትቸገራቸው ነገሮች ይኖራሉ። 10 አመት ቀላል አይደለም። ያው ልጆችሽ ቢያድጉም ከጭቅላነታቸው ጀምረሽ ልጅ ስተደርሻቸው ብቻሽን ነውና እንደው በእነዚህ አመታት ውስጥ በጣም የተከፋሽበትና ይሁን እኮ እንደዚህ ሆንኩት ልጅ ስለወለድኩ ነው ልጅ ስለፈጠርኩ ነው ያልሽባቸው ጊዜያት አልነበሩም? አዎ ምላቸው ጊዜ ብዛት አለው። በሚያመኝ ጊዜ በመታመም ጊዜ አሁን ልጆቼ የሆነ ሲከፋቸው እንደዚህ ማረግላቸው ሳጣ የሆነ ነገር እጄ ሲያጥረኝ ካልሰራው የቤት ኪራዮች ሲደርስ ብዙ ነገሮች ስል እከፋለሁ እና ብዙ ጊዜ በቃ ይከፋሉ። አንዳንዴ ብዙ የሚያስከፉኝ ከኔ ወደኔ የሌላቸው ፍቅር የማይሰጡኝ ቤተሰቦቼ በቤተሰቦቼ በልጆቼ ይሁን እንዴ ቤተሰቦቼ እንደዚህ ሊርቁኝ ሊቀርቡኝና ያልቻሉትም ብዬ ብዙ ጊዜ ይከፋለሁ። ያ ነገር ያስከፋኛል። ብዙ ጊዜ ቤተሰብ ከኔ ራቅ ብለው ብቻ በቃ ወደ ብቻዬን ብቻ ሆኜ ራሴን ብቻ እስቲ እንደዚህ ቤተሰብ አለኝና እስቲ ቤተሰብ ጋር ልሄድ እንዲ ቤተሰብ እንዲ ያግዘኛል እንዲ የሆነ ነገር ከቤተሰብ እስቲ ባጣስ ነገ ጠብታምስ እንዲስ ብዬ የሆነ ተስፋ ማደርግ ቤተሰብ ስለሌለኝ ስለማይ እንትን ማይለኝ ይሰማኛል። አዎ ብቸኝነት ብዙ ጊዜ ይሰማኛል። ብዙ ጊዜ የሚያስከፋኝ በቃ ይመም ሲያመኝ ይሁን ብዙ ጊዜ የሚያመኝ ማነስ ነው። ወደ ማነስ ያመኛል። በአብዛኛው ጊዜ ልብስ አጠባ ሩጫ ነው። በቃ እንትን ሳልል ስለ ምቆይ በቃ ማነስ ነው። ማነስ በተደጋጋሚ ሄጄ ሐኪም ቤት ሄጄ ደም የወሰድኩበት ጊዜ አለ። ተኝቼ ሆስፒታል ማለት ነው። ደም ወስጄ ነው በሰው ደም ነው የሚንቀሳቀሰውና ያ ነገር ወይኔ ልጆቼ ሜዳ ላይ ቀሩ በቃ አልኩት። ታምሜንት ስል በቃ ልጆቼ በቃ ዛሬ ሜዳ ላይ ቀሩ። መቼም እኔ ሞቼ ቢሞት መንግስት ይወስዳቸዋል፣ መንግስት ያሳድጋቸዋል፣ ችግር የለውም። ግን ወይኔ ልጆቼ የሆነ ነገር ቦታ ሳላደርሳቸው እንዲህ ለፍቼ ልጆቼ የምለው ነገር ብዙ ጊዜ ይሰማኛል። በቃ እግዚአብሔርን ለምነው ፈጣሪን ለምነው የሆነ ነገር ላይ እነሱ እስኪደርሱ ድረስ ትምህርታቸውን ጨርሰው የሆነ ነገር ከደረስኩ ቢሞቱ እኔ ምንም ስለናት ምኖረው ለልጆቼ ነው። ዛሬ ለነሱ እስከሆነ ድረስ ምንድነው በቃ ጥሩ ደረጃ ላይ እግዚአብሔር አድርስልኝ። ሁሌ ጸሎቴ እሱ ነው። በቃ እኔ እነሱ የሆነ ነገር ላይ ከደረሱልኝ ራሳቸውን ከቻሉልኝ ምንም ለራሴ
እነሱ ገና አላሉ እናታችን እኛ ተምረን አድገን ዛሬ ራሱ መናገር ጀምሯል ነገ ጧት አድገን በቃ ሁሉ ነገር ፈታ ነው የምናረግሽ ሁሉ ነገር እናረግልሻለን እኛ በትምህርት እንበረታለን ጎበዝ ነኝ በረታለሁ ነገ ጧት ቤት እንገዛልሻለን መኪና ገዝተን እናንሸራሽርሻለን ብዙ ነገሮች ተስፋ አለ አይደል ልጆችን ትስሉ በቃ እኛ አለንልሽ አያሳስብሽ በቃ የምለው ጊዜ አለ ያለንን ጫማ እናረጋ ያለንን ልብስ እንለብሳለን አትጨነቂ አያሳስብሽ ማለት ጀምሯል ልጆች እንደዚህ ስሉ ደግሞ ተስፋ ይሰማኛል ደስ ይልሻል አዎ በጣም ደስ ይለኛል በጣም ስታያቸው አዎ እንዴ ሳያቸው ነገ ትላንት እንደዛ ሲናገሩኝ ሰዎች ዛሬ ልጆች አድጎ ሲያዩ አልኩ ቅርታ ወይ ልጄ ቅርታ እንደዛ ብለንሽ ነበር ዛሬ ግን እግዚአብሔር ይመስገን እዚህ ላደረሰሽ ልጆችሽ አይደሉም የተባልኩበት ጊዜ አለ እኔ መገናኛ አካባቢ የዛሬ ስንት አመት መሲጋ ሲሄድ ሸገር ኢንፎ ላይ ቀረጻ ነበርና ልጆችን እየሲሄድ የፈረንጅ ልጅ ሰርቃ ነው ተብዬ በፖሊስ ተይዤ ነበር መገናኛ አካባቢ አዎ እናት አይደለችም ሰራተኛ ነች የፈረንጅ ልጅ ሰርቃ ነው አረ እናታቸው ነኝ መታወቂያ እናታቸው ነኝ የማለት አረ ሰርቃ ነች ሰራተኛ ሰርቃ እየሄደች ነው ተብዬ እንትን ያልኩበት ጊዜ ነበርና አረ እናታቸው ነኝ ከዛ ብዙ ጊዜ የሆነ ጊዜ ወደዛ ሄድ ነበርና ያቺ ጥባቃ የባንክ ጥባቃ ሰራተኛ ነበርና እንዴ አንቺ ልጅ እንደዋልሽ እንዴ እንዲ ብለንሽ እኮ ዛሬ ምናምን ነገር ይሉኛል እነዛ ልጆች አደጉ ዋው እና እንዲ ነው ይሄው እናቴ ነች እናታችን ብሎ ልጆች ከሌለ ተጠመጠሙ እናታችሁ ነች አው እናት እንዲ ነው ብዬ ስነግራቸው እናት ማማኑ መታወቂያን ያሳያቸው ምናምን ይሄን አክል ነበር ሰው እና ኮተቤ ለራሱ የሷ ልጆች አይደሉም አውቃ ነው ሰራተኛ ነች እየተባልኩኝ እናት ለልጁ ሲል ይጦቅራል ይከሳል ብዙ ነገሮች ማይደርስበት ለልጄ ደግሞ እኔ ብጦቅር ብከሳ ምንም አይመስለኝም ለልጆች እናት ለልጇ ብጦቅር ብከሳ ብዙ ነገር ብደርስባት እናቶች አለመሸነፍ ነው ልጆች ከተወለዱ የእግዚአብሔር ስጦታቸው ነው ከሆነ መጠንቀቅ በአገራችን ላይ ሆነን በአግባቡ ከሆነ መጠንቀቅ ጥንቃቄ ደግሞ ከእግዚአብሔር ከመጡ እነዚህ ልጆች ከተወለዱ ደግሞ አላፍነትን ወጥተን ልጆቻችን ማሳደግ አለብን ምንም አባቶች አንዳንዴ ሊሳሳቱ ይችላሉ ያው እንግዲህ ግን እናቶች ደግሞ አላፍነት አለምድብ 24 ሰዓት ደከመኝ ጠበበኝ ሳይሉ አላፍነትን ወስዶ በትምህርታቸው ላይ ማስተማር መጠንከር ነገ ጧት እግዚአብሔር ተስፋ አንዳንዴ ሳስበው እግዚአብሔር እድሜ ይስጠኝ እንጂ ልጆቼ ላይ ተስፋ አረጋለሁ ማለት የለፋውበት የደከምኩበት ብዬ አስባለሁ ፈጣሪ እንኳን ሰጠኝ ልጆቼን እውነት እኔ በእነሱ ደስተኛ ነኝ